ዛሬ ቤተሰቦች እንደምትመለከቱት እንግዲህ ሁላችንም እኛ የሩታ ቤተሰቦች ተሰብስበን ከሀገር ወተን ወንጪ ላይ ትልቅ ፕሮግራም አዘጋጅተን ሩታና ደስታ የሚያከብሩትን አሪፍ የሆነ ጊዜ ለማሳለፍ ዝግጅታችን ጨርሰን መኪናችንን ይዘን ተገኝተናል። እንኳን ደስ አላችሁ። ካምፔር አዘጋጅተን በቃ በጣም ታይቶ ማይታወቅ ፕሮግራም ልናዘጋጅ ወደናል። ከዛ ደግሞ ያለንበትን ነገር በሙሉ ለእናንተ እናስተላልፍላችኋለን። ይወለድና አሸኛትም ወይ ሜዶ አይደለም አሸኛትም ወይ ሜዶ አይደለም አሸኙትም ወይ ሜዶ አይደለም። የኛ ቤተሰቦች ዛሬ ደስታ ነው። ሰሞኑን ፌሽታ ላይ ነው ያለነው። ፈጣሪ የተመሰገነ ይሁን። ብዙ ነገሮች እየተስተካከሉልን ነው። እኔ ደስ ብሎኛል። ጓደኞቼም እንደምትመለከቷቸው ደስ ብሏቸዋል። ሁላችንም ደስታችንን በዚህ መልኩ እየገለጽን ያለነው። ዛሬ ደግሞ ትልቅ ነገር አለ። በእነዚህ በጓደኞቼ ወንድሞቼ፣ በእኔም ጭምር ሰውን ለማስደሰት ደግሞ ግድ ደግሞ አብዙ ደግሞ እህታችንን ሩታን ግዴታችን ማስደሰት። ምክንያቱም እሷን ስናስደስታት የሚናደዱ የሚቃጠሉ አንዳንድ ሴጣና ስላለ ዛሬ በጉጉት የምንጠብቀው ቀን ነበር። ቀኑም ደረሰ። እንደዚህ አምሮ ሎጋው ሽቦ አሎጋ ሽቦ አልጋ ሽቦ ሎጋ ሽቦ ያሆ በለ ያሆ ጉሩብሩሜና ነው በለ ያው በለ ጉሩብሩሜና ያው በለ ገና ሰውን እያደከመ ዛሬ ደክመን አንጨርስም። ገና ነን። እንግዲህ ቤተሰቦች ዛሬ ምንድነው አየሩም እያያችሁት ነው። በሌሊት ተነስተን ነገሮችን ለማስተካከል ተነስተናል ማለት ነው። ያው አየሩም እንደምታዩት በሌሊት ነው የተነሳ ነው። ምክንያቱም ረጅም መንገድ ነው የምንሄደው። እየተዝናናን አንዳንድ እቃዎች ግን ይዘናል እና አሳሳያችሁ ካሌብ አንድ እቃ ብትረሳ ማለት ነው። አውርደው እስኪ ምን ሰራል እና እነሱን በላችሁ ስራችሁ በጉን እንትና እንደራፋላችሁ ሁለቱም በግ እንግዲህ ቤተሰብ እንደዚህ አምሮብን ዘንጠን ወዴት እንደምንሄድ ገምቱ። ያው እንነግራችኋለን። እስከዛ ግን ወዴት ነው የሚሄዱት እነዚህ ልጆች? ይሄ ሁሉ ደስታ ከየት ነው ወዴት ነው የሚለውን እርስ በርስ በደንብ እየገመታችሁ ኮሜንት ላይ ጻፉልን። ዛሬ ግን ማጠብቁት ቀን ነው። የምሬ ነው። ይገምቱ። ዛሬ ምን ሁለት እንግዶች አሉ። እኛ አራት ነን። ሁለት ሌላ ሳይ መታሪ ይላል አባቴ። ሙሉ ፓኬጅ ነው። ባይዘው ቸኮሌት ምናምን ሁሉ ነገር አለ። ግን ያው ጣፋጭ ስለሆነ ለጣፋጭ አይገባው ነበር። ግን በሚለው ዝም ብሎ በሚለው አንዳንድ አሉ መራሮች ለነሱ ቸኮሌት ሁላ ሲገዙ ዳርክን ነው መራራው። የፍቅር ጀማ ይላል። ፍቅር ሳያውቁ እኔ ግራ ገቡኝ። ማን ነው ቆይ እዛ ጀማ ፍቅር የሆነ ሰው አለ? ቆይ ዝም ብላችሁ ታዩት ራሱ አራቱም ይቃዣሉ። ማታ የሆነ ሰው ሹክ ብሏቸው ነው። አራቱም ይቃዣሉ። ህልም ነው እኮ ህልም አይደበቅም። ህልም አይቼ ማታ ከማዶ መስክ ላይ ቁጭ ብለን ዋርካው ስር ፍቅር ስንወያይ የሚወድሽ ልቤ ገና አይቶ ሳይበቃው ደባብሰሽ ልቤ ስለነካው ይላል ባረካስ ከግቤ ድምጻዊዩ ያስ ይችላል። እኔማ ተሳስቼ ተነራር ነበር። የረሳችሁት ነገር መታወቂያ ይዛችሁ አላላችሁ? በጉ ባይሆን ዋናው ቆይታችሁ የበጉ ቤኒ እግዚአብሔርን እኔ ማለት ይኸውልህ
ገና ካሁኑ እንትን እንዳንጀምር ጭቅጭቅ እንዳንጀምር በጉን እንዴት እናደርግ? በቃ እዚሁ ገዝተን አለ እኔ ማውቀው ቦታ አለ በገዝተን ሁሉ ነገር ጨርሰን ነው መሄድ ያለብን። እኔ ከመኪና ጋር በግ ተሸክሜ ልጧት በግ አይመጣም እኮ ነው ችግሩ። ትላንትና ግዛ የተባልከው በቃ ችግራችሁ እኮ ነው። እኔ ትላንትና ያልገዛሁት ምን እየታሳድረዋለሁ እዩ የሰው ቤት ነው እኔ ቤት ይለኝ። ስለዚህ በጉን ገዝተን ቀጥታ እንሄዳለን ማለት ነው። አንድ የሆነ ቤት እኮ ዝም ብሎ አይደለም። እዚህማ እዚህ አንገዛም። እዛ ምን ሄድበት ቦታ በግ አለ ጠይቀን አልቀድመን እዛው ነው የምንገዛው እንጂ ከዚህ ተሸክመን አንሄድም። ቁም ነገር የለውም ብለህ ነው እኔ እኮ እዚህ እንግዛ የምልበት ምክንያት እኮ ትልልቅ ሰዎች ፈረንጁ ምን እንዳለኝ ታውቃለህ? በጉን እንዳረሰው ሲል ሁለት አሉ በጉን ቀልድ ነው። አይ ነው ሲሪየስ ነው። ሰው ሀገር ላይ እንደሚል ሰው በእኛ በዛ የምናውቃቸው ልጆች አሉ። ከዚህ በፊት ሄደው ፕሮግራም ያከበሩ ሰዎች አሉ። ስለዚህ ለነሱ ጠይቀናቸዋል። በግዛ አለ። ሰውን አትከተል ካልኩ መች ነው የራስን ህይወት ፍልስፍና አይደለም ይኸውልህ በግ እዚህ ነው ገዝተን መዲ እዛ ልንከራተት እንችላለን። አይ ይሄንን ሰበለ በካምፌር ይሄንን ማይክሮ አይደለም ጫጫጫጫጫ እኔ ጎድን ከጎድኑ አንዳንድ ሰዎች እንደዚህ ያለ ነው ገና ካሁኑ እናንተ ልጆች ገና ሳንጀምር እየተነቋቁራችሁ ነው። ካሁኑ ተጣሉና ይወጣላችሁ። ያው እኛ እዛች እኔ ከካሌብ ጋር ምንም አይነት ካሌብ እንዳታምኑ ትንሽ ይሁዳ አይታመንም ሀሳቡን ፈረንጅ እና ቤተሰቦች እኔ ሀሳቡ ከምነግራችሁ ያው እዩ በደንብ ብታብራሩ ደስ ይለኛል። እሺ ችግር አለው። እኔ ይሄ ይዘዋለሁ እንዳትስቡ እንዴ ዛሬ እኔ ጋር ነው። እሺ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አለው ዛሬ በጣም በትልቅ ነገር ነው የተገኘ ነው። እንዳለ ሙሉ ጓደኞቼ ተሰብስበን የሩታ ወዳጆች፣ የሩታ መከታዎች የሷ ሀዘን የሚያሳዝነን የሚያስለቅሰን እና ደግሞ ሰሞኑን የነበረችበትን ጭንቀትና ያለችበትን ሁኔታ በማሰብ ሙሉ ወጫቸውን እኛ ራሳችን በመተጋገዝና በቃ በፍቅር ከቨር አድርገን ደስታንም እንደገና ደግሞ ሩታንም ወደ ወንጪ ይዘናቸው ልንሄድ ወደናል። እንደግመዋለን። ይሄን ነገር ብዙ ሰው መስማት ይኖርበታል። ዛሬ ቤተሰቦች እንደምትመለከቱት እንግዲህ ሁላችንም እኛ የሩታ ቤተሰቦች ተሰብስበን ከሀገር ወተን ወንጪ ላይ ትልቅ ፕሮግራም አዘጋጅተን ሩታና ደስታ የሚያከብሩትን አሪፍ የሆነ ጊዜ ለማሳለፍ ዝግጅታችን ጨርሰን መኪናችንን ይዘን ተገኝተናል። እንኳን ደስ አላችሁ። በነገራችን ላይ ሙሉ ፓኬጅ አለን ቦርሳችን ውስጥ። እኔ ቦርሳ ውስጥ እንግዲህ የሚያስፈልጉ የምንላቸውን ነገሮች እንደ ቸኮሌት ስንዝናና የምንጠቀማቸውን ነገሮች ይዣለሁ። ልብስም ይዘናል። በዋና ወንጪ እንደምታውቁት እንግዲህ በጣም የሚያምር ቦታ ነው። ብዙዎቻችሁ ኔቸር ነው። አሪፍ ነገሮች ካምፌር አዘጋጅተን በቃ በጣም ታይቶ ማይታወቅ ፕሮግራም ልናዘጋጅ ወደናል። ከዛ ደግሞ ያለንበትን ነገር በሙሉ ለእናንተ እናስተላልፍላችኋለን። ካስከፈ ያን ብቻ አይደለም፣ አብዛኞቻችሁ በጣም እንደደበራችሁ የሚያስጠላ ሁኔታዎች እንዳላችሁ ያስታውቃል። እኛም እዚህም ትንሽ ካለንበት ሁኔታ ወጣ ብለን ያው ሩቲም እንደምታውቋት ብዙ ሰዎች መተው እያስከፏት ስለነበረ ከዚህ ማዘን ትወጣለች ብለን ስላሰብን ነው ይህንን ነገር በዋነኛነት የምናደርገው። በዛም ጊዜ ደግሞ ደስታና ሩታ ጥሩ ጊዜ ለማሳለፍ ይረዳቸዋል። ይበልጥም ለመተዋወቅ አዲስ ግንኙነት ለማድረግ ምቹ ቦታ ነው ብለን ስላሰብን ጉዞአችን ወደ ወንጪ ጉዞ ወደ ወንጪ ይላል አባቴ። ያራዳ ልጆች መዝናናትም የሚያምረው እንደዚህ ነው። ደግሞ ደስ የሚለው ነገር ሁላችንም ነጭ መልበሳችን ውስጣችንን ነው የሚያሳየው። ውስጣችንም እንደዚህ የነጻ መሆኑን ያሳያልና ተንኮላናቅ ሱፍ መልበስ ፈልገን ነበር። ያው ግን አንዳንድ ሰው ተከራይቶ መምጣት ደበረን፣ አስጠላን። ያው በራሳችን ልብስ እንደዚህ ሸብረቅረቅ ብለን መምጣት ስለፈለግን ነው። የአራዳ ልጆች ወደ ወንጪ ጉዞ ለማድረግ ነው። ፈረንጁ እስኪ ከኔብ እንትን ደግሞ እስኪ ካሌብ እኔ መጨረሻ ላይ አጠቃለልላችሁ ሁላችሁ ነው። እሺ እውነት ለመናገር ይሄ ፕሮግራም ስናስብ ሲዘጋጅ በጣም ነው ደስ ያለኝ። ምክንያቱም በዚህ ሰዓት ከኛም አልፎ እህታችን ሩታ የምንወዳት የምናከብራት ያለችበት ሁኔታ ትንሽ ስለሚደብር ካለችበት ነገር ወጥታ ትንሽ ሰላም እንድትሆን ሪላክስ እንድታረግ ከደስታ ጋር ደግሞ ጊዜ እንዲያሳልፉ በመፈለግ ይሄንን ፕሮግራም አዘጋጅተናል። ይሄ ፕሮግራም ሲዘጋጅ እውነት ለመናገር በጣም ነው ደስተኛ የሆንኩት። ምክንያቱም በዚህ ሰዓት ለኛም ቢሆን ለሷም ቢሆን የሚያስፈልጋት ጊዜ ነው እያሰበ ቢኒ በጣም ነው ደስ ያለው። እውነት ለመናገር ደስታውን በክላክስ እየገለጸልን ነው እና ደስ ብሎኛል። አሁንም ለወደፊትም
ሩትዬ ደስተኛ እንድትሆኝ ነው የምፈልገው። ሁልጊዜም ቢሆን በየትኛውም ሁኔታ ምንም ቢፈጠር ከጎንሽ ነን። እኛው አለንልሽ። ተአምር ቢመጣ አንከዳሽም። ተአምር ቢመጣ ከጎንሽ ነን። ካለ እዚህ ጋር ያለው ነገር ምንድነው? ቢኒ እና በችግር የለም እኔ ምንም አላልኩም። ያራዳል ፏል እና እንወድሻለን፣ እናከብርሻለን። ገና ይቀወጣል። ይሄ ጀማሪው ነው። እዛ ጀማሪ ነው። ገና ዱባይ እንሄዳለን። ገና ሰርግ የሚባል ነገር አለ። ሽምግልና የሚባል ነገር አለ። ብዙ ነገሮች አሉ። ይሄ ጅማሬ ነው። ያው አንዳንድ ነገሮችን ለማስተካከል ነው ይሄንን ነገር እያደረግን ያለ ነውና ያው ብዙዎቻችሁ ደግሞ ከዚህ ስሜት እንድትወጣ አንዳንድ ሰዎች እያናገሩኝ ነበርና ያው የቅርቧ ሰዎች እዚሁ ሀገር ያሉ ሰዎች ነበሩና እነዛ ሰዎች ሩታን ይዛችሁ ለትንሽ ጊዜ እንኳን እንድትዝናና በዚህ ባለችበት ስሜት እንድትወጣ አድርጓት ምናምን ያላችሁ ሰዎች ነበራችሁና ይሄንን ነገር እንድናስብ ያለጋችሁት እናንተ ናችሁ። እኔና ካሌብ ደግሞ ይበልጥ የሆነ ነገሩን አስተካከል ነው። መሬት ላይ ደግሞ እዩና ቢኒ አወረዱት ማለት ነው። እንግዲህ ዛሬ ምንድነው ዋናው ሀሳብ ያው እዩ ሁላችሁም ገልጸውታል። ደስታንና ሩታን ከሀገር ይዘናቸው ወተን ተፍታ እናረጋቸው ነው ማለት ነው። ተፍታ ብቻ ከዚህ በላይ አላችሁ ወይ? አለ እዛ ሰፈር አላችሁ ወይ? ሰላም ነው ወይ? አሁን ቢኒያም በሱ ይዟል። የት ሄድ መስሎኝ ዩኒቨርሲቲ የምትሄድ መሰለህ? ከአንዳንድ ሰዎች ተምሬ ነው። ድሮ እና አቤል ምናምን ለመዝናናት የሚጠቀሙት የተሳሳተ ነው። እሱ ባህላዊ ነው። ሲሄዱ ፈንጆ አይቷል። ደርሰባቸው ነበር። ጭብጦ ነበር የሚሆኑት። ያቺ መታ ሰው ለመዝናናት በጊዞ አንዳንድ ነገሮች ካምፋየር አይተን አላየንም። ካምፋየር አላየንም። የሆነ ገንዳ ውስጥ ሲንቦራጨቁ በእውነት ማልክደው እሱን አይቻለሁ። ሊላ ሻወር ወስደው በጡ የወጣው ቆሻሻ ሁለተኛ ዳመጡ ተባሉ። ሁለተኛ ዳመጡ። እስከ ዛሬ ንጹህ የነበረው አምቦራጭቃችሁ አፈራርጋችሁ ነው። በነገር ላይ ማለት ነው የእንጨቱ የለም ወገማሻው ግቢ ውስጥ ሲገቡ ፊታቸውን አይተው ማለት ነው የዱር አራዊት መስሏቸው ሊያሳዩአቸው ነበር። ለሰው ሲመጣ ሊያሳዩአቸው እንደዛ አስበው ነበር። በግድ ነው ያመለጡት። ብዙ ነገር መረጃ ተሰጥቷቸው ላይ ናቸው እነሱ። እውነት ለመናገር በዚህ ሰዓት በጣም ነው የሚናደዱት። ምክንያቱም በቃ እንደዚህ ያደርጋሉ ብሎ ስላልጠበቁ ማለት ነው። እና ቅድም ያው እንዳልሽው ምንድነው እንደነ እሱ ሱፍ አስበን ነበር እኮ ከኛ ጋር ሊሄዱ አንድ ውርደቶች እንደዛ እንዳያጋጥሙ ነው እንጂ እጨት ማሻ ገገላ ማሻ ላይፍ ቦይ ሳሙና ድስት ራሱ የሚሰሩበት ከዚህ ነበር። እንትን ነው ለእንትን ራሱ አሁን ገላ መታጠቢያ ጨርቋለች አይደለ? መታሻዋ ማለት ነው። እነሱ ግን የእቃ ሽቦ ይዘው ነው። ውሸት ነው የሚመስላችሁ። ይሄን ካላመናችሁ ጀርባ ራቆት ሲሆን ጀርባ እዩ ቼክ አድርጉ። አሻራ አለ። አይ ብቻ እኛ አንዳንድ ሰዎች አይደለንም። ቀላል ረፍት ነው። ሳምንትህን ዘግተህ ፏ ብለህ ድምቅ ብለህ እናት የምን ጭቅጭቅ የምን መጣላት። እኔ በቃኝ ናፍቋት ነበረ ሩታ እንደዚህ አይነት መዝናናት ምናምን ሪላክስ ማድረግ። ከሩታ ደግሞ ሲሆን አያምጠው በሳቅረው ግን በጣም ነው ደስ የሚላት። እግዚአብሔርን በጣም ነው ደስ የሚላት። ብቻ ያ ዱርዬ የሆነ ልጅ ወመኔ ጀማና ያ ዱርዬ የሆነ ልጅ እየበጠበጠ አስቸግሯት ነበርና በትንሽም ቢሆን ለአንድ ሳምንትም እረፍት እንሰጣታለን ብለን እናስባለን። ትንሽ ብላቴና ሉላችንም ሉሌም አለ ፓኬጁ ላይ የት ልትወስዱት ነው ምናምን ካላችሁ ከእናቱ ጋር የተመቻቸ ማረፊያ ያለው ለሱም ምንም የሚያሰጋ ነገር ስለሌለ በዚሁ አጋጣሚ ብዙዎቻችሁ ሊጠይቁ ይችላል። መበለት ይችላል። ግን እንትን መበለት እኔ እዚህ ፍሬው አካባቢ ነው አንደኛ የተንጠለጠለ ፍሬ ቦታ ፍሬ ትወዳለህ አንተ ደግሞ ፍሬ ትወዳለህ። ፍሬ አልወድም። ጥሬ የምትጎርሰው አንተ አይደል? መግፈፍ ይችላል። ኩላሊት ነው። ኩላሊት በልተህ አታውቅም? ሴት ልጅ አትበላም ይባላል። ኩላሊት ነው የሚባለው። ፍሬ አይደለም ፍሬ የሚባለው ለቆጥ በለው። ኧረ አይደለም የምሬ ነው። ይበላል እኮ የወንዱ ይበላል። ሲበሉት አይቻለሁ። እኔ በሊሱም በልቼ አላውቅም። እሺ ግን ከዛ በተጨማሪ ደግሞ ሌላ ነገር ሌላ ፓኬጅ ቤተሰብ አይበላም። ፍሬው ይበላል። ፍሬ ይበላል። ፍሬው በቃ ፍሬው ላይ ቆየ። ግን ፍሬው ላይ ቆየ እንዴ? ፍሬ ላይ ትቆያለህ እንዴ? ዋና ነገር ትረሳላችሁ። እሱም
ከሻኛ እንኳን ብዙ ሻኛ አድናቂ አይደለም። ጮማ ነገር አለ። አንተ በግ ሻኛ የለው ምን በሬ የሚያክለው እንዴ ምን ገዛው እኛ በግ ምንድን ነው ያለው? በግ 35 ሺህ ብር እኮ ነው ያለው። በግ ምንድን ነው ያለው? እግር ብቻ 35 ሺህ ብር ምንድን ነው ምን ገዛው? ግራ ገባኝ እኮ በሬ ምንድን ነው? አሪፍ በግ በሬ ነው እኮ 150 ሺህ ብር ገብቷል። 35 ሺህ ብር ዙር ካለ ሻኛ የለም። እኔ ደረት ነው ስፖርተኛ ሳንቃው ደረት ነው። ይሄ ደረት ነው። እስኪ ይሄ አቋም ነው ሩታን ይጠብቃል። ባይሆን አሁን እዛ ሄዳችሁ እንዴት ነው የምትጨፍሩት? እንዴት ነው የምንቀውጠው? እንደዚህ ሁላችንም ዛሬ ነጭ በነጭ ለብሰናል እና አላ ነቃ ያስፈልጋል። ሰው ከተገኘበት አልባሌው ሜዳ ሰው ከብት ካለበት ከሚለው ነው። ባላየር እኔ የዩ ድምጽ ይለይብኛል። በተለይ ባይዘፍን ድጋሚ በጣም አሪፍ ነበር። ሁለተኛ ልዩ እኔ ላውራበት ወይ ከዘፍናለህ አንተ የሚል ይኸውላችሁ ቤተሰቦች እነሱ ያው ደስተኞች ናቸው። ደስ የሚል ገልብጠው ነበር። ችግር የለም። ዛሬ እውነት ለመናገር ከልቤ አንድ ነገር ማውራት እፈልጋለሁ። አንተ እንዳታወራኝ መስማት የሚፈልጉ አንዳንድ ሰዎች አሉ። እዛ ጀማዎች የፍቅር ጀማ ብለው ራሳቸውን የሰየሙ ሰዎች አሉ እና እውነት ለመናገር በዚህ ቀን የፍቅር ጀማ መባል ያለበት ይሄ ጀማ ነው። የፍቅር ጀማ መባል ያለበት ነጭ በነጭ ለብሰን ነብሮቹ ነው የምንባለው። በነገራችን ላይ ነብሮቹ አንዴ ለነብሮቹ የታል ጭብጨባ። እና እውነት ለመናገር ለዛ ጀማ ምንም መናገር የምፈልገው ነገር የለም። ምክንያቱም እኛ ስራችን፣ አለባበሳችን፣ ሁሉም ነገራችን ከፍቅር የመነጨ እንደሆነ ሁላችሁም ያውቃሉ። እና አሁን በአጠቃላይ የምነግራችሁ ምንድነው ሩታን እናስደስታታለን፣ እንጨፍራለን፣ ሪላክስ እናደርጋለን። ከዛ ደግሞ ተርፎ ስንመለስ ምን እናደርጋለን? ቆዳውን ይዘንላችሁ እንመጣለን። አለቀ። ለዛ ጀማ ቆዳ ይዘንላችሁ እንመጣለን። ምርጥ ቆዳ ለማን ነው የሚገባው? ካሉት ለሆነ ሰው ቆዳ ይሰጠው። ለማን ቆዳ ለሆነ ሰው? እስኪ እነሱ ራስ ኮመንት ላይ በሱ ራሱ መጣላታቸው ሳይሆን እጣው ለኔ ማለት ነው። በቆዳ ራሱ ቆዳ አይደሉ ግን ቆዳን ቆዳ ይለብሰዋል። እስቲ ለመጀመሪያ ጊዜ እዛ ጀማ ላይ እንይ እስቲ። ያየው ልዩ ነው። ልዩ ቀን ነው። ልዩ የዛሬ ልዩ ቀን ቢደገም ቀን በቀን የዛሬ ልዩ ቀን ቢደገም ቀን በቀን እኔ በስርዓት አልነቆም። በነገር ላይ በሌሊት ቀስቅሰኝ እዩ ግን ጨካኝ ነህ አንተ። እንዴ አይደለም ደስታ ጋር ለምን እንደውለትም የምሬን ነው እኮ ቆየ ጉዞ ራሱ መጣ እንደውለታ ደስታ ጋር አይ ማታ ተነጋግረን ነው የተለያየ ነው ሁሉ ነገር ጨርሰን አሁን እንደውም ከኛ ቀድሞ ነው ተዘጋጅተዋል ብዬ ነው የማስበው። ምክንያቱም ደስታ እንትን ቢል አሪፍ ነው። መጀመሪያ ደስታ ሁሉ ነገር አሬንጅ ያደረገው ይመስለኛል። አንዳንድ ሰዎች ይሄን ቪዲዮ ስታዩ እንደዚህ እንዳይታያችሁ እንደዚህ በጋቢ ለብሰው ማለት ነው ሽማግሌ አይደሉ እንዳለ አሮጊት የበሰበሰ ጭንቅላት የሚያስቡት የ90 ዓመት ሐሳብ የ100 ዓመት ሽማግሌ ሐሳብ። እኔ እኮ ባጃቤል ያባደረ የሚያምሩ ልጆች አመል ከባድ እኮ ነው። ምንድነው ይዘናቸውን እኔ አልፈልግም። ኢንጆይ ለማድረግማ የኛና የሩታ ጊዜ ነው። እዚህ ጋር ሌላ ነገር አትቀላቀል። ቢኒ ውጣልኝ። ውጣ ሂድ አትበክለን። ይሻቸው አይ እንደውለት የምር ደስታ ጋር እንደውለት። እሺ ደስታና ሩታ ጋር ደውሉላቸውና እንደተዘጋጁ ጠይቋቸው። በነገራችሁ ላይ ይሄ የኛ የራሳችን መኪና ነው። የራሳችን ስላችሁ እኛ የያዝነው መኪና ነው። እነሱ የራሳቸው መኪና ተዘጋጅተዋል አላቸው። እነሱ ስላላቸው በራሳቸው ግን ከዛ ይሄ መኪና ደግሞ የኔ ነው። ያውላችን ነው። በፈረንጁ መኪና ነው ዛሬ የምንሄደው። ፈረንጁ አንዴ ለፈረንጁ አለች አንዴ ልዩ ቀን ቢደገም ቀን በቀን የዛሬ ልዩ ቀን ቢደገም ወይ ደስታ ደሱ ወንድሜ እንዴት ነህ? እዩ ነኝ ወይ ደስታ እዩ ነኝ። እንዴት ነህ? ሰላም ነው አለሁ። ሁሉ ሰላም። አንተ ከእንቅልፍ አልተነሳህም እንዴ? እስካሁን እንዴት ነህ? በእናትህ አለሁ። አልተነሳህም? አልተነሳሁም። በእናትህ የሆነ ነገር ገጠመኝ አይደለ? በማለት
እንዴት አሁን እኛ እዩ ደስታ ምንም መስማት አንፈልግም። እኛ ተዘጋጅተናል። ሁሉ ነገር አዘጋጅተን ጨርሰናል። አሁን አንተና ሩታ ነው የምትጠበቁት። ሊቃወጥ ነው የምልህ እኮ። አንዴ እሺ ተረጋጉና አዳምጡኝ። የሆነ ነገር ስለተፈጠረ ነው ቤት አንዴ ትመጣላችሁ። የት መወሰን አልችልም። ምንድነው? ምን ተፈጠረ? የት ነው የሚለው ማለት አንዴ ቤት ነውና እናወራለን ሁሉም ነገር እንዴ። ደስታ ማታ ተነጋግረን ስንት ነገር ጨርስ። ሩታ ካንተ ጋር ናት? አዎ ከኔ ጋር ነች። ማውራት ያለብን ነገር ስላለ ደስታ ደግሞ ችግር አለበት። እኛ እኮ ሁሉ ነገር ጨርሰን እናንተን ነው አይደል እንዴ እየጠበቅን ያለ ነው። ፈረንጁ አይደለም ደስታ ማታ አውርተናል አይደል? ሁሉ ነገር ጨርሰናል ማታ። ዋው መወሰን የለብንም ተነጋግረን ነው ይሄን ነገር መወሰን ያለብን። ኑ እኮ ቆይ አንድ ነገር ሲል ጠይቀ ደስታ ማለት ከመሄዱ ከፕሮግራሙ ጋር የተያያዘ ነገር ነው። ማታ ሁሉም ነገር ጨርሰናል። አሁን ደግሞ አንተና ሩታ ነው የምትጠበቁት። ምንድን ነው የተፈጠረ ነገር አለ እኛ ማናውቀው? አይ የተፈጠረ ነገር ስላለ ነው። ኑ መጥተህ ብናወራ ይሻል። አውርተን በቃ ነው ቀላል ነገር እኮ ነው። እሺ በቃ ደስታ እሺ እመጣለሁ። እሺ ቶሎ ፈልጋለሁ። ኧረ ይሁን ነገር የሚቀላል ነገር ሊሆን ይችላል። ያው ደስታ ታውቁታለህ፣ አካብዱ ሊሆን ይችላል። ደስታ ለምንድን ነው በቃ ይሁን ነገር እግዚአብሔርን ሰው እንትን ለምንድን ነው የምትከፉት? ኖርማል ነገር እኮ ሊሆን ይችላል። ገብቶሃል? ኖር እንጠይቀው ቤት ከዛ አብረን እንሄዳለን ከነሱ ጋር በቃ አለቀ። አይ ነገር የምታውቀው ነገር አለ አንተ? ምንም የምታውቀው ነገር የለም። አንተ የምታውቀው ነገር የለም። ምን የተፈጠረበት የተፈጠረ ነገር አለ? ሩታ ምን ሆናለች? አይ በዚህ ልክ እሱም የሆነ እንትን ሆነን ያወራን አለ አይደል? ንግግሩ ራሱ እንትን ያለ አይደለም። ገባ? አሬ ሄደን እናወራው። ለምንድን ነው ራሳችን ላይ የምናማርተው? አይደለም ንግግሩ ደስ አይልም። ምን እንዳለ እየሰማህ አይደል? ምንም በቃ የሆነ ነገር ተፈጥሯል ነው የምናስተካክለው ነገር ሊሆን ይችላል። አስተካክለን እንሄዳለን። ከመወሰናችሁ በፊት ተዘጋጅተን አለኛል እኔ ነው ስለው የምን እያለኝ እንደነበር ሰምታለህ። በቃ ፈረንጁ እዚህ ጋር መጣላት የለብንም። ምንም እዚያ ያለውን ነገር አስተካክለን በሰላም እንሄዳለን። አለቀ። ስለመጣላት እኮ አላወራሁም እኮ ታዲያ እዛ የተፈጠረው ነገር ምን ትሆናለች ሩታ በዚህ ልክ? ምንም ሩታ ላይ የሆነ ነገር ተፈጥሮ ሊሆን ይችላል። እነዛ አንዳንድ የሰው ልጅ ክፉ ስለሆነ ምን እንደሚያደርጉ ምን እንደሚሰራው ምንም ይሄን አስገባውን እንጂ